አዲስ አበባ ከተማ ባለፉት 5 ዓመታት በርካታ ዘርፈ ብዙ ስራዎችን በማከናወን ነዋሪዎቿን ተጠቃሚ ማድረግ ችላለች። ከተማ አስተዳደሩ ትውልድ ግንባታ ላይ ትኩረቱን አድርጎ ባከናወነው ስራ የትምህርት ጥራትን በማረጋገጥ ተማሪዎች ውጤትና ስነ ምግባር ላይ ተጨባጭ ለውጥ ተመዝግቧል። ከተማ አስተዳደሩ ትውልድ ግንባታ ላይ ትኩረቱን አድርጎ ባከናወነው ስራም የትምህርት ጥራትን በማረጋገጥ ተማሪዎች ውጤትና ስነ ምግባር ላይ ተጨባጭ ለውጥ ተመዝግቧል። በትምህርት ለትውልድ ንቅናቄ በትምህርት ቤቶች ላይ በተሰራው ስራም ሞዴል ትምህርት ቤቶችን መፍጠር ስለመቻሉ ነው የአዲስ አበባ ትምህርትና ስልጠና ጥራትና ቁጥጥር ባለስልጣን ምክትል ስራ አስኪያጅ ወይዘሮ ታጋይቱ አባቡ የገለጹት። በተለይ ቀዳማዊ ልጅነት ላይ ቅድመ አንደኛ ላይ ሲሰሩ የነበሩ ትውልድን ከመሰረቱ ማነጽ ደግሞ ለቀጣይ ሀገር ግንባታ መሰረት ነው። ብቁ የሆነ ውጤታማ የሆነ ተወዳዳሪ የሆነ በባህሪው የተገነባ ትውልድ ለመፍጠር ታችኛው እርከን ላይ መስራት አለብን ተብሎ ቅድመ አንደኛ ላይ ትኩረት ተሰጥቶ በተለይ ስታንዳርዱን የጠበቀ ትምህርት ቤት ከመገንባት ስታንዳርዱን የጠበቀ መምህራኖችን ጭምር በጫወታ የማስተማር ስነ ዘዴ ለማስተማር የሚችሉ መምህራኖችን በተለያዩ ደረጃዎች አሰልጥኖ ወደ ስራው የማሰማራት ስራዎች ተሰርተዋል። በዚህም ደግሞ በርካታ ለውጦችና ውጤቶች የመጡበት አይደለም ለአገራችን ከተለያዩ አፍሪካ ሀገራት ጭምር መጥተው ተሞክሮ ማዕከል የሆኑ በርካታ ቅድመ አንደኛ ትምህርት ቤቶች የተፈጠሩበት ባለፉት 5 ዓመታት በርካታ ስራዎች የተሰሩበት ነው ተብሎ ሊወሰድ ይችላል። ከተማዋ ባለፉት ዓመታት በጤናው ዘርፍ ትኩረት ሰጥታ ባከናወነችው ስራ አመርቂ ውጤት ተመዝግቧል ያሉት ወይዘሮ ታጋይቱ አዳዲስ የጤና ተቋማትን በመገንባት ነባሮችን በማደስ የተሟላ አገልግሎት እንዲሰጡ ስለመደረጉም አብራርተዋል። የህፃናት ሞት መቀነስ ቢሆን የእናቶች ሞት መቀነስ ቢሆን በሽታ መከላከልንና አክሞ ማዳንን በተለይ ደግሞ ከተማችን የጤና ቱሪዝም ለማድረግ በርካታ ሰፋፊ አመርቂ ስራዎች የተሰሩበት በርካታ ነባር ሆስፒታሎቻችን ጤና ጣቢያዎቻችን አፕግሬድ የተደረጉበት በኢንፍራስትራክቸርም ጭምር በሰው ኃይልም ጭምር የማልማት ስራዎች የተሰሩበት መውሰድ ይቻላል። እነ ዘውዲቱ መታሰቢያ ሆስፒታልን እነ ራስ ደስታ እነ ዳግማዊ ምኒልክ ሆስፒታል ጋር አሁን ላይ የማስፋፋትና ደረጃን የማስጠበቅ ብቻ ሳይሆን በግብአትም ዓለም የደረሰበት ቴክኖሎጂን እንዲጠቀም ጭምር የተሟላበት በኤአይ የተደገፈ ቴክኖሎጂ ጭምር እንዲጠቀሙ የማድረግ ህክምናው የማከም ብቻ ሳይሆን ጤና ሴክተሩ የጤና ቱሪዝም ሴክተር ጭምር እንዲሆን ተወዳዳሪ እንዲሆን ለማድረግ በርካታ ስራዎች የተሰሩበት ነው። ዘመናዊ የህክምና ግብአቶች በማሟላት የእናቶችና ህፃናትን ሞት መቀነስ መቻሉ አንስተዋል። የተሰሩ ስራዎች አሁን ላይ በተለይ ደግሞ የታለሙ ትላልቅ ግቦች 90 ተብሎ የተቀመጡ ግቦች ቀድሞ ማሳካት የቻለች ከተማ መሆኑን በደንብ ያሳያል ማለት ነው። ቅንጨራን ለመከላከል የተሰራው ስራ አመርቂ ስራዎች አሉ ማለት ነው። በተለይ 5000 በላይ የሚደርሱ ባለሙያዎች ተቀጥረው ቤት ለቤት የጤና ምክር አገልግሎት የሚሰጡ አልሚ ምግቦችን ጭምር ማቅረብ ላይ በርካታ ስራዎች የተሰሩ ስላሉ እነዚህን ግቦች በማሳካታችን አሁን ላይ የሞት ምጣኔውም ሲታይ እየቀነሰ የመጣበት ተላላፊ የሆኑ በሽታዎችን ከመከላከል አኳያም ቀድመን እንደ ከተማችን ማሳካት የቻልንበት ለው ከተማው ያከናወነችው አመርቂ ውጤት የለነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል በመክፈት በአስቸጋሪ የህይወት ጎዳና ውስጥ የነበሩ ሴቶችን በተለያዩ ሙያ ላይ እንዲሰማሩ ተደርጓል። ተቋሙ እነዚህን ዜጎች ከነበሩበት ህይወት ለማውጣት በርካታ ፈታኝ መንገዶችን በማለፍ አሁን ላይ ስራ ፈጣሪ ዜጎች እንዲሆኑ አስችሏል ብለዋል የተቋሙ ዋና ዳይሬክተር ዶክተር ሂርጳሳ ጫላ። ከተማ አስተዳደሩ ባሳለፍነው 5 ዓመት ውስጥ በሰጠው ልዩ ትኩረት በተሰጠው ልዩ ክትትል ድጋፍ በርካታ ቁጥር ያላቸውን አሰልጥነን አሁን ነው ዛሬ ወደ ከ3500 አካባቢ ወደ ገበያ ያሰማራንበት ሁኔታ ነው ያለው። በተለይ የመጀመሪያ ዙር ሁለተኛ ዙሮች ዛሬ ላይ በኢኮኖሚ ራሳቸውን ችለው ለመንግስት የሚከፈለውን ከፍለው ራሳቸው ኖረው መቅጠር የጀመሩ ዛሬ ላይ የልማት ሰራዊት ሆነው ለሀገር ልማት እየዋሉ ያሉበት ሁኔታ ነው ያለው። በአስቸጋሪ ህይወት ውስጥ የሚገኙ ሴቶችን ተስፋ በመመለስ አምራች ዜጋ እንዲሆኑ እየሰራ የሚገኘው የነገዋ የሴቶች ተሃድሶና ክህሎት ማበልጸጊያ ማዕከል አሁን ላይ ከሀገር ውስጥ አልፎ ለዓለም አቀፍ ተቋማትም ተሞክሮ እየሆነ ነው ብለዋል። ዜጎችን ከችግር አንስቶ ሰው በማድረግ የልማት ሰራዊት የማድረግ ስራ ላይ ሰርቶ ሀገርና ራሱን የሚቀይር ትውልድ የመፍጠር ተምሳሌት ሆኖ ክልላችን በተጨማሪ ዓለም አቀፍ ተቋማት መጥተው ልምድ የመውሰጃ ሰንተር ሆኗል።